በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ዑራኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። የቅዱስ ዑራኤል ጸሎቱ በረከቱ ከወዳጁ ከሕዝበ ክርስቲያን ጋር ለዘላለሙ የሆነና በታኅሳስ 22 ቀን የሚነበብ የሚጸለይ የቅዱስ ዑራኤል ድርሳን ይህ ነው። ከዚህ በኋላ ከዝችው ገዳም ውስጥ በብርሃን ሰረገላ ተጭነን ተነሳንና ከጣና የባህር ወደብ ላይ ደረስን። በዚያች የባህር ደሴት ውስጥ የሚኖሩ ሰዎች ሁሉ እነዚህ የነገሥታት ልጆች የሚመስሉ እንግዶች ከወዴት መጡ እያሉ በመደነቅ በደስታ ተቀበሉን። ከዚያም ከወዴት ሀገር ወደኛ እንደመጡ ኑ እንጠይቃቸው ተባባሉ። ወደኛ ዘንድ መጥተው ቀረቡና እናንተ ታላላቅ እንግዶች ከወዴት መጥታችኋል አሉን። ዮሴፍም ድንቅ በሚሆን በጥበቡ ኃይል ሰማይና ምድርን የፈጠረ የእግዚአብሔርን ሥራ እናይ ዘንድ ከኢየሩሳሌም የመጣን የገሊላ ሰዎች ነን አላቸው። ከዚህ በኋላ የተቀበሉን የዚያች ሀገር ሰዎች እነዚህን ደሴቶች ወደሚያስተዳድር ወደ ጌታችን እናደርሳችሁ ዘንድ ኑ ከጀልባ ላይ ተሳፈሩ አሉን። ትውልዱ ወይም ነገዱ ከገሊላ ከይሁዳ ነገሥታት ወገን በመሆኑ ከኢየሩሳሌም ወደኛ ሀገር የሚመጡትን ሁሉ ይወዳቸዋልና። ከዚህም በኋላ ተነሳሁና ከጀልባው ላይ ተሳፍረን ከነሱ ጋር ሄድን። ከዚያም ከነሱ ጋር ሄደን ከጣና ደሴት ደረስን። እነዚያም ደጋግ ሰዎች መምጣታችንን ለጌታቸው ነገሩት። እሱም ፈጥኖ ተነሳና ወደኛ በሰላም መጥቶ በደስታ ከተቀበለን በኋላ ከባህሩ ደሴት ውስጥ ለብቻችን ማረፊያ ሰጠን። ከዚያም ጌቶቼ ከወዴት መጣችኋል አለን። ዮሴፍም የመጣኑ ከገሊላ ሀገር ከኢየሩሳሌም ነው አለው። ከዚህ በኋላ የጣናው ሀገረ ገዥ ተነሳና ንጹሖች ሕፃናትን ካስፈጀ ከገሊላው ንጉሥ የሸሻችሁ እናንተ ናችሁን አላቸው። የይሁዳው ንጉሥ የሄሮድስን ስም ሲያስነሳ በመኮንኑ አፍ በሰማው ጊዜ ፈጽሜ የደነገጠው አንቀጠቀጠኝም፣ እንደ በድንም ሆንኩና መናገር አቃተኝ። ምክንያቱም ልጄን ሊገድልብኝ የሚፈልገው የሄሮድስ ጭፍራ መስሎኝ ነበርና። መኮንኑ መደንገጤን አይቶ እንደገና ከመቀመጫዬ ላይ ተነሳና በግንባሩ ተደፍቶ እመቤቴ ሆይ ሀገርሽን ስለጠየቅኩሽ አትደንግጭ አለኝ። የነቢዩ የዳዊትን ጸሎትም የተቀበለ ፈጣሪ ልጄን ከበሽታው ያድነው ዘንድ እየጸለይኩ ሳለው ከሄሮድስ ሸሽተሽ ወይም ተሰደሽ
የመምጣትሽን ዜና እንሆ በዛሬቱ ሌሊት የእግዚአብሔር መልአክ ነግሮኛልና አለ። የዳዊትን መዝሙር ስጸልይ የኃያላን አምላክ እርዳን ኃይልህንም አንሳና ድነን ከሚለው መዝሙር በደረሰው ጊዜ የወርቅ ዘንግ ይዞ በትከሻው እንደ ነጭ ርግብ የሆኑ ክንፎች አሉት አንድ ቀይ ሰው ወደ እኔ መጣ። ከዚያም አንተ የተመረጠ እስራኤላዊ ሰው ሆይ ሰላም ላንተ ይሁን። እነሆ ዛሬ እግዚአብሔር ኃይሉና ጥበቡ የሚሆን አምላካችን ያንተን ልጅና የእስራኤልን ሕዝብ ሊያድን ሰው በመሆን በሕፃናት ልማድ በንጉሡ በዳዊት ልጅ ጀርባ ታዝሎ ወደ አንተ መጥቷል አለኝ። ነፃ የሆነች ሀገር ኢትዮጵያ በእናቱ ሀገር መመላለስ ትባረካለች። እሷም ከሄሮድስ ፊት የሸሸችው ኃላፊ በሆነች መንግስቱ እየቀና ሁል ጊዜ በየዕለቱ ከጠዋት እስከ ማታ ከነ ልጇ ስለሚፈልጋት ነው። ግሩም በሆነ በሚያስፈራ ድምፁ ይህንን ነገር በነገረ ጊዜ ደንግጬ ከባህር ውስጥ ወደቅሁ። እሱ ግን ከባህር ውስጥ በክንፉ ፈጥኖ አነሳኝና በእግሬ አቆመኝ። ቀጥሎም ከመላእክት አለቆች አንዱ የምሆን የእግዚአብሔር መልአክ ኡራኤል ነኝና አትፍራ አለኝ። እኔ ከአምላካችን ወደ አንተ የተላከው ስለዚህ ሕፃን ስለሆነ የእግዚአብሔር ፈቃዱ ሆኖ ወደ ኢየሩሳሌም እስኪመለስ ድረስ አንተ ዘንድ እንዲቀመጥና ልጅህንም ከክፉ በሽታው የሚድን መሆኑን ለማስረዳት ነው አለኝ። ያን ጊዜ ይህንን ነገር ሲነግረኝ የብርሃን መላእክት መጥተው የጣናን ባህር በእሳት ሰይፍ ስለከበቧት በባህር ውስጥ የሚኖሩ አጋንንት ሸሹ፣ መባረቅትም ሊያጠፏቸው ተከታተሏቸው። በዚያችሁ በሸሹባት ባህር ውስጥ አሰጠሟቸውና ወደ ሲኦል ወረዱ። የዚያ የመኮንኑ ልጅም ከበሽታው ዳነና እኛም ከዚያችሁ ደሴት ውስጥ 3 ወር ከ10 ቀን ያህል ተቀመጥን። በጣና ደሴት ገብተን ተቀምጠን ሳለ በጥር 18 ቀን ኡራኤል መልአክ መጥቶ የሄሮድስን መሞት አበሰረኝ። ከዚያም እመቤቴ ተነሽ፣ ከደመናው በላይ ባለው የብርሃን ሰረገላ ላይ ወጥተሽ ተቀመጭና ወደ ሀገርሽ ወደ ናዝሬት እንሄዳለኝ። ያን ጊዜ ከባህሩ ደሴት ወጥተን ስንሄድ መኮንኑ መጥቶ ጌቶቼ ከዚች ቦታ ለመሄድ ለምን ተነሳችሁ? ወይም በእናንተ ላይ ክፉ ሥራ ሰራሁባችሁ? ይህንን አለን። ይህንን ነገር ሲናገረኝ ከመላእክት አለቆች አንዱ የእግዚአብሔር መልአክ ኡራኤል መጥቶ አንተ በእነሱ ላይ ክፉ ሥራ ሰርተባቸው አይደለም፣ ክፉ ሥራ የሰራባቸው ሄሮድስ ስለሞተ ወደ ገሊላ ስለተመለሱ ነው እንጂ አለው። መኮንኑ ከመልአኩ ከቅዱስ ኡራኤል አንደበት ይህንን ነገር በሰማ ጊዜ ጮኸ፣ አለቀሰ። ወደዚያችም ሀገር የባህር ደሴት የሚኖሩ ሰዎችም የመኮንኑን ለቅሶውንና ጩኸቱን ሰምተው ጌታችን ሆይ ምን ሆነሃል? ምንስ ያስለቅሳል? አሉት። ያን ጊዜ መኮንኑ ዛሬ ያገኘን ሐዘን ሁሉ ብነግራችሁ ምን ይጠቅማቸዋል? ነገር ግን እነዚህ ሰዎች በኃጢአቴ ምክንያት ተለይተውኝ ወደ ሀገራቸው ከሚሄዱ ብሞት ይሻለኝ ነበር አላቸው። መኮንኑም ይህንን ነገር ሲናገር ያን ጊዜ ልጄ በሰሎሜ ጀርባ ታዝሎ ሳለ ደመና ጠቀሰ። መልአኩ ቅዱስ ኡራኤልም እመቤቴ ከደመናው ላይ ተቀመጭ አለኝና ከብርሃኑ ሰረገላ ላይ አወጣኝ። የዚያች ሀገር ሰዎችም እያዩን ከሰማይ አየር ላይ ወጥተን ቆምን። ያን ጊዜ አቤቱ አምላካችን ሆይ ከኛ ጋራ በእንግድነት የነበሩትን የእነዚያን ሰዎች ሀገር ለኛ ለባሮች ግለጽልን እያሉ በብዙ ጮሁ። በዚህ ጊዜ መልአኩ ቅዱስ ኡራኤል በሞት ጥላ ስር በጨለማ ውስጥ ላሉት ያበራ ዘንድ የእስራኤል ብርሃን በሀገራቸው ላይ ተገልጧል እያለ አሰምቶ ተናገረ። ሀገራቸው ቅድስት ሆነች፣ በእናቱ እግር በመረገጧ የተባረከች ሆናለችና። ያን ጊዜ በሀገራቸው ቋንቋ ቅድመ ዓለም የነበርክ ዓለምን አሳልፈ የምትኖር ጌታ ሆይ ዛሬ ምድርን ይቅር አልሃት እያሉ አመሰገኑ። በሞት ጥላ ስር በጨለማ ውስጥ ለምንኖር ለኛ የእስራኤል ባለሟልነት ክብራቸው ብርሃን በምድር ተገለጠ። ሀገራችን በብርሃናቸው ጸዳል እንደ ዱር አበባ በፍጹም ደስታ ጌጠች ወይም አሸበረቀች። እንደ አባታችን እንደ አብርሃም ርስት ከሕንጻዋ ረአያ የሕይወት ምንጭ ከሷ ይመነጫል። በእንደዚህ ያለ ምስጋና እያመሰገኑና እየዘመሩ
ወደ ሀገራቸው በሰላም ተመለሱ። እኛም በብርሃን ሰረገላ ከተቀመጥን በኋላ ሰዎቹ ወደ ሀገራቸውም ወደ ጣና እስኪመለሱ ድረስ ከሰማይ ጠፈር በታች ባለው አየር ቁመን ተመለከትናቸው። በዚያች ዕለት ከቀኑ 6 ሰዓት በሆነ ጊዜ ልጄ በኢትዮጵያ ውስጥ የሚገኙትን ተራሮች ሁሉ ለስምሽ መታሰቢያ ይሆንሽ ዘንድ አስራት አድርጌ ሰጥቼሻለሁና ተመልከች አለ። እኔም በስተምዕራብ በኩል 4 ተራራዎችን ተመለከትኩ። ይህችም ሀገር ጎጃም የሚሏት ስትሆን በውስጧም የሚኖሩ ሰዎች በኋላ ዘመን አንቺ ያለ ዘርአ ብእሲ እንደወለድሽኝ እኔም ካንቺ ሥጋ መልበሴን አስቀድሞ የሚያምኑ ናቸው አለኝ። በዚያች ሀገር ውስጥ ሳያዩኝ የሚያምኑ ብዙዎች ቅዱሳኖች አሉ። በጠቅላላው የኢትዮጵያ ሰዎች ሁሉም በወንጌል ትምህርት ያምናሉ። በእነዚህ ሀገሮች ሁሉ እስከ ዘላለም መጨረሻ ስምሽ ሲመሰገን ይኖራል። በእነዚህም ሀገር ውስጥ ካንቺ ሥጋ መልበሴን ወይም መወለዴን ከሚያምኑ ከክርስቲያኖች በቀር አረማውያን አይቀመጡባቸውም። ዳግመኛም በግራ በኩል ሜዳዋ ወይም መስኳ ደስ የሚያሰኝ እንደ ብርሃን የምታበራ ሀገር አየው። ያን ጊዜ ልጄን በግራችን አንጻር በስተ ምዕራብ በኩል ያለች ሀገር ማን ትባላለች አልኩት። ልጄም የለመንሽኝን እንድነግርሽ ወይም ያንቺን ሀገር አሳይሽ ዘንድ ዓይንሽን ወደ ኋላ መለስ አድርገሽ ወደ ምስራቅ ተመልከች አለኝ። ወደ ምስራቅ መለስ ብዬ ብመለከት ይህ የምታየው ሀገር ሸዋ ይባላል አለኝ። ዳግመኛም በዚህ ሀገር ውስጥ ከፀሐይ መውጫ በኩል በቆላው ሀገር ምድር ውስጥ በከፍተኛ ተራሮቹ በታች ውሃው እጥፍ ሆኖ እየፈሰሰ ከደጋው ሀገር የሚወርደውን ትልቁን ወንዝ ተመልከች አለኝ። እስከ 2 ተራሮች በታች ድረስ ያለው ሀገር ሶዶና ደዋሮ፣ ሙካና፣ ኪኪሎ፣ ግንቢና ሎሜ ባሶ ይባላል። ከ2ቱ ሀገሮች በላያቸው ያለው ሀገር ደግሞ ሰፊ ሜዳና አደባባይ መርህባ ሀገር ይባላል። ከመጀመሪያው ደጋ ሀገር እስከ ቆላማው ምድር ያለውም ምድረ ከተታና ሙገር፣ የሸዋ ሜዳና ወግዳ ይባላል። ሌሎችም ሰርማትና ክሌና፣ መልዛና፣ መርሃቤቴ ይባላሉ። በፀሐይ መውጫ በኩል እስከ ህንድና ሆሩ ግሪኮችም ወሰን ድረስ ኤፋትና ኤፍራታ፣ አሰቦትና ጨርጨር ይባላል። በደቡባዊ ምዕራብ እስከ ምድር ወሰን ወይም ዳርቻ ድረስ የጉራጌ ሀገርና ከንባታ፣ ምሁር፣ ጃርጃሮ ይባላል። ወደ ሰሜን ሲል በቀኟ በኩል እኛ ከትግራይ አውራጆች ከተሻገርንበት እስከ ተከዜ ወንዝ ድረስ ከመጀመሪያው ፀሐይ መውጫ ከኤፍራታ ይዘው ከደጋው ወደ ህንድ ሀገር የሚወስደውን አንድ ሀገር ይባላል። ይኸውም አንዱ ሀገር አርሳባ፣ ሁለተኛው ቀወራራና አሞር፣ የአውሬዎች ሀገር ጎራ ይባላል። ከፀሐይ መውጫ እስከ ምዕራብ ድረስ ያለው ሀገር የጨው ባህር፣ መካከሉም ሮሃና ላስታ፣ አገውና በጌ ምድር ይባላል። እነዚህም ከበታቻችን ያለው ጎጃም ይባላል። ምዕራብና አረቡ የግንጃር ሆኖ እስከ እስክንድሪያ ግብጽ ሀገር ድረስ ነው። እናቴ ማርያም ሆይ ስሚኝ፣ ሕፃናትን ካስፈጀ ከሄሮድስ በፊት ፍርሃት የተነሳ ከሀገርሽ ከኢየሩሳሌም ወጥተሽ ወደ ግብጽ ተሰደሽ ችግርና ስቃይ ከኔ ጋራ በደረሰብሽ ፈንታ የኢትዮጵያን አውራጃዎች በሙሉ አስራት ይሆኑልሽ ዘንድ ሰጥቼሻለሁ። የሀገርሽ ኢየሩሳሌም 12ቱን አድባራት ወይም ተራሮች እንደቀደስኳቸው እንዳከበርኳቸው እነዚህንም እቀድሳቸዋለሁ፣ አከብራቸዋለሁ። እነሱም ከትግራይ አውራጃ ገዳመ ዋሊ፣ ዋልድባና የእስራኤል አምላክ የታቦተ ጽዮን ቦታ አክሱምና እንዲሁም ደብረ ሃሌሉያ፣ ደብረ ዳሞ። ከአምሃራ ሀገረ ሮሃን ከአባይ ወንዝ ጀምሮ እስከ አምባሰል ድረስ ሐይቅና ከዚያችም ከጣና ባህር ደሴት ጋር እቀድሳቸዋለሁ። ከጎጃም 2 አድባራት እንደ 2ቱ የአምሃራ ሀገር ደሴቶች ከፍተኞች ይሆናሉ። ከሸዋ ሀገርም ግራሪያና የወግዳ ደብር ከሜዳዋ ጋር 2 አድባራት ዝቋላና ኤረር ከፍተኞች አድባራት ይሆናሉ። ሁለተኛውና ሶስተኛው ክፍልም ከደብረ ቆጵሮስና ከደብረ ክሄላ ጋራ ትክክል ይሆናል። የእመጓና የጎጎት ገዳም
እስከ ሀገረ ቃያና ደብረ ሃንታ ሜዳ ድረስ ይሆናል። አራተኛው ክፍል ደብረ ዊፋትና የታችኛው ያሻ ደብረ ኢዶንያስ ገዳም ኩርምስ ሀገር መንጠቅ እስከ ደብሩ ምንጭ ውሃው ድረስ ይሆናል። ያግሙ በሚባል ሀገር ያለ ደብረ ወገግና ዘሎ ሰርማትና የገሊላ ቦታ ከፍተኞች ይሆናሉ። ይኸውም ከሽምብራ ኩሬ ወንዝ እስከ አንዳ ወንዝ ድረስ ያለው የሸዋ አውራጃ ምድር በማያልፈው በአባቴ መንግሥት በሕያውና በሙታን ልፈርድ ዳግመኛ ወደዚህ ዓለም እስክመጣ ድረስ ርስት ይሁንሽ። ያን ጊዜ ልጄን የእነዚህን ሀገሮች ስም አጠራር ልቤን ደስ ስላሰኘኝ ምድረ ግራርያንና አደሸዋን ሞረትን አያቸው ዘንድ እንሂድ ስል ለመንኩት፣ ጠየቅኩት። አክሱምን በእግሬ እየተዘዋወርኩ ስጎበኝ ሌሎችንም የትግራይ አድባራት ሁሉ አይቻቸዋለሁና ወደ ሀገርሽ ወደ ኢየሩሳሌም የመመለሳችን ጊዜ ደርሷልና ይህ ነገር አይሆንም ሲል መለሰልኝ። ነገር ግን በዚሁ ባለንበት የብርሃን ሰረገላ በደመና ላይ ሆነን በአየር ወደ እነዚህ አድባራት ነው እንሄዳለኝና ወደ ሸዋ ስንሄድ ግራሪያ ከሚባል ቦታ ደረሰን። ያን ጊዜ ልጄ በዚች በታችኛዋ ሜዳ በኩል ትልቅ ዋሻ አለች። በውስጧም በኋላ ዘመን ንጽህናው ከኤልያስ ንጽህና የሚበልጥ መነኩሴ ይኖርባታል አለኝ። አዲስ በምትሆን በሕጌ ሙሽራ በመንፈስ ቅዱስ ብዙዎች መነኮሳት ከሱ ይወለዳሉ። በአንቺ ስም አብያተ ክርስቲያናት የሚሰሩና የሚወዱሽ በአካባቢዋና በየክፍሏ ሁሉ ይገኛሉ። እውነተኛውን መስዋዕትን ስለሚያቀርቡ እኔም ቁርባናቸውን እንደ አቤልና እንደ መልከጼዴቅ ቁርባን እቀበላቸዋለሁ። መስዋዕታቸውን በእውነት የሕገ ነቢያት እንደሆኑ እንደ ዘካርያስና እንደ ሳሙኤል እንደ አሮን የዕጣን መዓዛ አጣፍጥላቸዋለሁ። ዛፎቿ ረጃጅሞች የሆኑ በመካከሏና በአሻጋሪዋ ትንሽ ደብር ወይም ተራራ ያላት ወደዚያች ሀገር በምስራቋ በኩል ተመልከች። ክበቧ እንደ መሶበ ወርቅ የምትመስል ዛፎቿ አደባባይዋን የከበቡ ከዚህ ከትልቁ ወንዝ ላይ ከቆላው ከሙገር ምድር በታችኛው በእነዚህ 7 ተራሮች አድርጎ ወደ ጎጃም የሚወርደው ውሃ በአንዲት ደብር ውስጥ ስለሆነ አንዲት ደብር ወይም ተራራ ትባላለች። እሷም ሞረት፣ ሁለተኛዋን ከአባትሽ ከዳዊት ርስት ከኢየሩሳሌም የመጡ የአክሱም ካህናት ርስት የሆነች ከወገዳ ምድር አጤ ዋሻ ናት። እነዚህን ሁለቱን አድባራት ከነሜዳቸው ዠማ እስከሚሉት ወንዝ ድረስ ደጋውንና ቆላውን ሁሉ ላንቺ ሰጥቼሻለሁ። ከግራሪያ ሀገር ጋር አስራት አድርጌ ሰጥቼሻለሁ። እነዚህንም ሀገሮች እንደ ይሁዳ ሀገርና እንደ ናዝሬት እንደ ቤተልሔም ከፍ ከፍ አድርጌያቸዋለሁ፣ አክብሬያቸዋለሁም። ማርና ወተት እንዲያመነጩ አድርጌያቸዋለሁ። የአባቴንና የመንፈስ ቅዱስን በረከት እስከ ዘላለሙ አሳድርባቸዋለሁ። በእነሱ ውስጥ ሰላምና ደስታ፣ ፍቅርና ጥጋብ አይታጣም። ከዚህ በኋላ በደመና እንደሆነ ደብረ ኢፋት ደረስንና የአሰቦትን ሀገር ሁለቱንም ከፍተኛ ተራሮች አገኘን። የአንደኛዋ ስም ደብረ ወገግ ሲሆን ሁለተኛዋ ስም ደብረ ሐዘሎ ይባላል። እነዚህ አድባራት እንደ ግራሪያና እንደ ወግዳ ሀገር እንደ ሞረትና ለመታሰቢያ ርስት ይሁኑ። እንግዲህ የግራሪያ ሀገርና ከሁለቱ አድባራት ጋር ከኤፋት ሀገርና እንዲሁም ዝቋላና ኤረር የቅዱሳን ቦታ ናቸው ብዬ የነገርኩሽ እነዚህን ነው። ከዚህ በኋላ የምስጋና እምቢልታ ተነፋ። በመላእክት ማህበር በሙሉ ተሰብስበው ማርያም ሆይ ዓለምን ለማዳን ካንቺ ስጋን ለመልበስ ለወደደ እግዚአብሔር በሰማያት ምስጋና ይገባዋል፣ በምድር ሰላም ይሁን እያሉ በማመስገን ወደኛ መጡ። ባንቺም ይቅርታና ቅንነት እውነትና ሰላም ተገናኙ ወይም ተስማሙ። በዚህችም በኢትዮጵያ ምድር ላይ ምሕረትና እውነት ይኖራል። ስለዚህም ነገር ይህችን ደብር የሰማይ መላእክት እመምህረት ብለው ሰየሟት። ከዚህ በኋላ ተነስተን በብርሃን ሰረገላ ሆነን በደመናው ላይ ተጫንንና እንደ ኢትዮጵያ ሰዎች ወር አቆጣጠር በጥር 22 ቀን በቅጽበት ወይም የአይን ጥቅሻ ያህል እንኳ ሳንቆይ በፍጥነት ምድረ ግብጽ ደረሰን።
ከዚያም ወደ ሀገራችን ተመለስን፣ እስከ አሁን ድረስ ተቀመጥን። ዮሐንስ ሆይ የነገርኩህን ይህንን ነገር በምትጽፍበት ጊዜ ልብ አድርገህ ስማኝ። እንግዲህ ይህ ነገር ከተፈጸመ በኋላ አንተ ከኔ ከተለየ ጀምሮ እናትህም እህቶችም ትተውኝ ብቻዬን ቀረው። ጴጥሮስም በልጄ ስም ያስተምር ዘንድ ወደ ልዳ ሀገር ሄደ። አንተም ከዚች ከናዝሬት አካባቢ አጣው። አይሁድም እኔን እንደ ልጄ ሊገድሉኝ ይፈልጉኛል። ስለዚህም አይሁድ ሳያዩኝ በሌሊት ኢየሩሳሌምን ማለት ወደ ልጄ መቃብር እየሄዱ ጸልያለሁ። ከዚያም ገብቼ ቆሜ ስጸልይ ኡራኤል መልአክ መጣና በብርሃን ሰረገላ ወደ ሰማይ አሳረገኝ። ወደ ገነትም ወስዶ መጀመሪያ የጻድቃን የነፍሳቸውን መኖሪያ ያሳየኝ። ቀጥሎም የኃጥአንን የስቃያቸውን ቦታ፣ የጉድጓዱ ጥልቅነት፣ የማይገኝ ግሩም በሆነ የእሳት ባህር መካከል በጨለማ የተዘጋውን መኖሪያቸውን አሳየኝ። ይኸውም መውጫ የሌለው እሳቱ የማይጠፋ ትሉ የማያንቀላፋ ጨርሶ መዝጊያው የተዘጋ ግሩም የሚያስፈራ ነው። ይህንንም ግሩም የሆነ ሊናገሩት የማይቻል የሲኦልንም ጥልቅነትና የኃጥአንን ስቃያቸውን ከማየት የተነሳ በልጄ ሞት ጊዜ እንዳገኘኝ ሐዘን ያለ ብዙ አዘንሁ፣ አለቀስሁ፣ አንጀቴም ተቃጠለ። ይህንንም የሲኦልን ስቃይ ስመለከት ልጄ ከመላእክት ጋር መጣና እናቴ ለምን ታለቅሻለሽ? ለምንስ ይህን ያህል ታዝኛለሽ? አለኝ። አንቺስ የሲኦል ስቃይ አይደርስብሽም፣ በስምሽ የሚያምኑትን ሁሉ መከራ ያገኛቸውም። እናቴ ሆይ አታልቅሽ፣ ይህ ስቃይ የሚያገኛቸው እኔ ካንቺ በስጋ መወለዴ ለማያምኑ ነው እንጂ አለኝ። አስፈሪ ከሆነ ከዚህ ከሲኦል ቦታ ተነሽና እንሂድ ባለይ ጊዜ እኔም ከኔ ስጋን የለበስከው እንደኛ ሰው የሆንከው ሰውን ለማዳን ስትል አይደለምን? በማለት መለስኩለት። አሁንም ልጄ ሆይ በኔ ስምና እንዲሁም በግብጽ ሀገር ካንተ ጋራ ስላገኘኝ መከራ ሲቃይ ብለህ ማርልኝ አልሁት። ያን ጊዜ ልጄ ከኔ ጋራ ወደ ምድረ ግብጽ ተሰደሽ መከራ ስላገኘሽና በሞቴም ጊዜ ጥልቅ የሆነ ሐዘን ስለተሰማሽ ኃጥአንን ምሬልሻለሁ አለኝ። በየዓመቱ ዕለተ ልደትሽን የሚያከብሩት ሁሉ እስከ 9 ትውልድ ድረስ ምሕረት ይደረግላቸዋል። በስምሽ የሚያምኑትን ግሩም የሆነ የሚያስፈራ የሲኦል ስቃይ ያገኛቸውም። ግሩም ከሆነ ከሚያስፈራ ከእሳት ባህር ለዘላለሙ ተድላ ፍጹም ደስታ ወዳለበት ወደ ሕይወት ሀገር አሻገራችኋለሁ እንጂ። የኢትዮጵያንም ሰዎች አስቀድሞ ስለ ስደትሽ መታሰቢያ አስራት ይሆንልሽ ዘንድ ሰጥቼሻለሁ። አሁንም ስለሰጠውሽ ቃል ኪዳን ፈጽሜያለሁ። ስለሆነም እስከ ዘላለሙ ድረስ ቃሌ ሳይለወጥ በራሴና ባንቺ ስም ቃል ኪዳን ገብቼልሻለሁ። በልደትሽ ዕለት በየዓመቱ መታሰቢያሽን የሚያደርጉትን በስምሽም አምነው በዓልሽን የሚያከብሩ ሰዎች ሁሉ እንደሚድኑ እውነት እልሻለሁ። ይህንንም ቃል ኪዳን እንደሰጠውሽ ወዳጄ ዮሐንስ ከወንጌል ቃል ጋር ይጽፈዋል አለኝ። ይህንንም ተናግሮ ከሰማይ አወረደኝና ከዚህ ከእናትህ ቤት አስቀምጦኝ ከዓይኔ ተሰወረ። እመቤታችን ድንግል ማርያም ይህንን ቃል ከልጇ ጋራ ከወዳጇ ለወንጌላዊ ዮሐንስ ስለነገረችው እሱም ከአምላክ ልጅ ከልጇ ወንጌል ጋር ጻፈው። እኔ አባ ሕርያቆስ ደግሞ በዚህ መጽሐፍ የተጻፈ እንዲህ የሚል ሌላ ጽሑፍ አገኘው። የአምላክ ልጅ እናት እመቤታችን ከልጇ ከጌታችን ከኢየሱስ ክርስቶስ መቃብር ላይ በወርሃ ሰኔ በጸለየችና ቃል ኪዳን በተቀበለች ጊዜ ያን ጊዜ መልአኩ ኡራኤል የጻድቃንና የኃጥአንን ቦታ ሊያሳያት በስጋዋ ወደ ላይ ባሳረጋት ጊዜ ግሩም የሆነ የሲኦልን የመከራ ቦታ ኃጥአንም ሊናገር የማይቻል ብዙ የሆነ የኩነኔ ስቃይ ሲቀበሉ አየው። ከዚህ በኋላ ብዙ አለቀሰች። እንደዚሁም የኃጥአንን ስቃያቸውን ከማየት ይልቅ ብሞት ይሻለኛል አለች። ያን ጊዜ ልጇ ከመላእክት ጋር ወርዶ እናቴ ለምን ታለቅሻለሽ? ለዘላለም የማይታበል ቃል ኪዳን ሰጥቼሻለሁ። እንግዲህ ወደ በዓትሽ ተመለሽና አላትና ወደ ሰማይ አረገ። እመቤታችን ድንግል ማርያም ባረፈች በ7ኛው ወር ጌታችን መልአኩ ኡራኤልን አከበረው። ዳግመኛም ቃል ኪዳን ሰጥቶ ሾመው።
አንደኛ ከእናቱ ከእመቤታችን ጋራ ከልጅነቷ ጀምሮ እስከ ዕለተ ዕረፍቷ ባለመለየቱ፣ ሁለተኛ ስለ ትዕግስቱ፣ ሶስተኛ ስለ ቅንነቱና ነፍስና ሥጋ ላለው ፍጥረት ሁሉ በመርዳቱ፣ አራተኛ ስለ ርኅራኄው ሰውን ስለማማለዱ። ያን ጊዜ እኔም አምላክ የአምላክ ልጅ ሶስተኛ በካህናት ወይም በሌዋውያን ፊት በጽዮን ወር እንዲሁ በባህር ደሴቶች ላይ ክብርህን ገልጫለሁ። በመጀመሪያም ለባሪያዬ ለሄኖክ የሰማይና የምድርን ምስጢር በገለጥኩለት ጊዜ፣ ዳግመኛም የሙሴና የነቢያት መጽሐፍተ ብሉያት በባቢሎን ምርኮ ምክንያት በወደሙ ወይም በጠፉ ጊዜ ለነቢዩ ዕዝራ የልቦና ጽዋ እሳትን አጠጥተ ምስጢርን በገለጥክለት ጊዜ፣ በቀራንዮ ከጎኔ የፈሰሰውን ደም ለኃጢአት ማስተሰሪያ ይሆን ዘንድ በዓለም ሁሉ ስለረጨ በዚህ ሁሉ ስምህ በሰማይም በምድርም እንዲመሰገንና ከፍ ከፍ እንዲል አሰለጠንኩ። አሁንም ሰው ሁሉ በስምህ አምኖ ስምህን የጠራና ዝክርን የዘከረ ቤተ ክርስቲያን የሰራ እንዲሁም ለተጠማ በስምህ ቀዝቃዛ ውሃ ያጠጣ ለታረዘ በስምህ ያለበሰ ዋጋው አይቀርበትም። በሰማያዊ አባቴ በመንግስት ከፍ ከፍ አደርገዋለሁ። ተላ ደስታ ወዳለበት ወደ ገነትም አገባዋለሁ። አስፈሪ የምትሆን የሲኦልንም እሳት ባህርንም አሻግረዋለሁ። ይህንንም ቃል ኪዳን በሰጠው ጊዜ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ለአምላካችን ለፈጣሪያችን ምስጋና መገዛት ይገባል እያለ ሰግዶ አመሰገነም። ዳግመኛም አቤቱ ጌታዬ ሆይ ሥራ ድንቅ ነው፣ መንገድህም ሁሉ የቀና ነው። ለመንገድህም ፍጻሜ ለቸርነትህም ስፍር ቁጥር የለውም። ኃይልም ምስጋናም ለዘላለሙ ያንተ ነውና እያለ አመሰገነ። መላእክትም ሁሉ ለዘላለም የማያልፍ ቃል ኪዳን ስለሰጠውና ዳግመኛም ስለሾመው በአንድነት ደስ ብሏቸው ፈጽመው አመሰገኑ፣ ዘመሩ። ይህንንም ቃል ኪዳን የሰጠው በሐምሌ 21 ቀን ነው። የመላእክት አለቃ ቅዱስ ዑራኤል የልዕልናው ዜና ክብሩ እንደዚህ ነው። ወንድሞቼ የቁስጥንጥንያ ሰዎችና አንተም ንጉሡ ዮስጦስ ሆይ በሰማይ ከገሃነመ እሳት በታችም በምድር ካለው ሁሉ መከራ ያድናቸው ዘንድ በሚገባ በዓሉን አክብሩ። እነሆ የወንጌላዊ ዮሐንስ ደቀ መዝሙር አብሮኮሮስ ከጻፈው መጽሐፍ አግኝቼ በእጄ የጻፍኩት መሆኑን ነግሬያችኋለሁ። ስለሆነም ይህንን አስባችሁ በልባችሁ ያዙትና በሕሊናችሁ ውስጥ አኑሩት። በየወሩ በዓሉን አክብሩ። ኅዳር 22 ቀን ለነቢዩ ዕዝራ የእሳት ጽዋን ልቦና ያጠጣበት ነውና፣ ይልቁንም በጥር 22 ቀን የጌታችን ኢየሱስ ክርስቶስን ልደት ካበሰረ ከቅዱስ ገብርኤል ጋር ተሾመበት ቀን ነው። ዳግመኛም በሚገባ በምስጋና በዝማሬ በመጋቢት 27 ቀን በዓሉን አክብሩ። በዚህች ዕለት ሐራዊ ለንጊኖስ የጌታችን ጎኑን በወጋው ጊዜ ከጌታችንም ደም ለመቅዳት የተሾመበትና ማህየዊ በሚሆን በኢየሱስ ክርስቶስ ደም ዓለምን የቀደሰባት ቀናትና። ሶስተኛ ሐምሌ 1 ቀን በዓሉን አክብሩ። በዚህች ዕለት ጌታችን አምላካችን በእናቱ በቅድስት ማርያም ፊት ቃል ኪዳን ሰጥቶ ዳግመኛ ሹሞታልና። በመላእክት አለቃ በቅዱስ ዑራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። ይህንን መጽሐፍ የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሳቸው ከዮስጦስ ጋር ተቀበሉት። በየወሩም በዝማሬና በምስጋና በክብር በዓሉን ማክበር ጀመሩ። በመላእክት አለቃ በቅዱስ ዑራኤል ፍጹም አማላጅነት ከክፉ ነገር ሁሉ ዳኑ። ይህንንም መጽሐፍ ወደ ኢትዮጵያ ያመጣው የእመቤታችን የድንግል ማርያም ወዳጅ አባ ሕርያቆስ ከወንጌላዊ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ ቀድቶ ወይም ጽፎ ነው። ይህንንም መጽሐፍ መጀመሪያ ስሙ ሕዝበ ቀድስ ለተባለው ለአክሱም ገበዝ ለሊቀ ካህናቱ ለእንበረም ከጌታችን ከኢየሱስ ክርስቶስ ልደት ወዲህ አገራችን ኢትዮጵያ ባመነችበት ለኢትዮጵያ ጳጳሳት ቀዳሚ በሚሆን በአባ ሰላማ ዘመን ሰጠው። የሊቀ መላእክት የቅዱስ ዑራኤል ጸሎቱ በረከቱ ከሁላችን ጋር ይሁን፣ አሜን። በእናታችን በድንግል ማርያም ፊት ከሕያው አምላክ
የቃል ኪዳን ሹመቱ ለተቀበልክ በመስቀል አደባባይ ካህን በመባል ለተሰየምክ ሰላም እንላለን። ኡራኤል መልአክ እኛን የፈጠረ አምላካችን የምድራችንን ዘር እንዲባርክ ለምንልን። በየጊዜው በጽባህና በሰርክ ለሄኖክ ሰማያዊ ምስጢራትን የገለጸ በገጸ ሰማይ የሰባቱን ፊደላት ቁጥር ያሳየ ለእዝራ የእውቀትን ጽዋ እሳት ያጠጣ የዓለምን ሁሉ ቋንቋ እናውቅ ዘንድ እኛም ቤተሰቦች እንደነሱ ግለጽልን። ኡራኤል በቸርነት በእግዚአብሔርና ለእናቱ ለድንግል ማርያም ምስጋና ይሁን። ለእኛም ለዘላለሙ ምሕረት ቸርነት ይደረግልን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሊቀ መላእክት የቅዱስ ኡራኤል መልኩን እናሰማለን። ኡራኤል ሆይ ከመልኮች ሁሉ ይልቅ ያንተን መልክ አጸሎት ወዳለው የመልክህ ስነ ጸዳል በደመ ወልደ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተነ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ኡራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም ላለው። ኡራኤል ሆይ የይቅርታና የቸርነት ክብር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና። ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም ላለው። ኡራኤል ሆይ ክንፍ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለም ሁሉ መድኃኒት ተሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍ ከፍ አደረገ። ኡራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስም ሰላም ላለው። ኡራኤል ሆይ ባህር እሳትን በዋና የምታሻግር ዋናተኛ ነህና ከዚች ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁል ጊዜ እንማልድሃለን። ኡራኤል ሆይ ችግረኞችን ለሚመለከቱ ዓይኖችና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም ላለው። ኡራኤል ሆይ ቀይሃን እሳታዊ ያልሆኑ ጉንጮችና ከዚህ ዓለም ሽቶ ልዩ መዓዛ ላላቸው አእናፎች ሰላም ላለው። ኡራኤል ሆይ የደጋጎች ምስራቃውያን የሰባ ሰገል መሪ ኮከባቸው አንተነ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሳቸዋልና። ኡራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍር ሰላም ላለው። ኡራኤል ሆይ ትጉህ የሆንክ የትጉሃን አለቃ እንደመሆነ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ በፈሰሰው ደሙ እኛን የቅድስት ወንጌል ልጆች አድነን ቤዛም ሁነን። ኡራኤል ሆይ በደዌ ሥጋ በደዌ ነፍስ የተያዙትን ሕሙማን ለሚፈውስ ቃልህና አስተንፋስህ ሰላም ላለው። ኡራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባርካት። ኡራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፉ ክንፎችና መትከፍት ጋራ ባለመለያየት በስረ ወጥነት ለሚገኙ ከሳድህና ጉሬ ሰላም ላለው። ኡራኤል ሆይ ክቡር በምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የታምራት ቃለ ማጽነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ኡራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም ላለው። የቅዱሳንን ጸሎት ተቀብሎ ከሥላሴ ለሚያደርሰው እንግዳም ሰላም ላለው። ኡራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደመሆን በፊትህ የምንመላለስ የኛን ጸሎታችን ወደ አብ አቅርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ኡራኤል ሆይ የመስቀል ምልክት ያለበትን የተአምራትና የማዳን በትር ተአምር በጨበጡ እጆችህና ሕጽን ሰላምታ ይገባል። ኡራኤል ሆይ
በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋራ ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ኡራኤል ሆይ በተፈጥሮ ህብረታቸው ለሚያስደንቁ ለእጅህ መዝራዕትና ክንድህ ለወርችህና ለመዳፍ ሰላም እላለሁ። ኡራኤል ሆይ ማህበርን የምትባርክ ደገኛ ካህነ በየጊዜው እርዳን፣ ጠብቀንም፣ ለጠላት አሳልፈህ አትስጠን። እርዳታ ሀገርን ከጥፋት ህዝብን ከስደት ያድናልና። ኡራኤል ሆይ ለእጆች ጣት ሰላም እላለሁ። በጣቶች ጫፍ ላይ ለሚያንጸባርቁ ጽፍሮችም ሰላም እላለሁ። ኡራኤል ሆይ የምስጋና ለውዝ ገውዝ የያዝህ ነበልባላዊ ሙሽራ እንደመሆንህ ከአንተ ዘንድ ከሚመነጭ ዝራ ከጠጣው ጽዋ ጠጥተህ ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ኡራኤል ሆይ እሳታውያን አክናፍ ለተጎናጸፉ ጎኖች ሰላም እላለሁ። በሕይወት ምስጋና መብልዕ ለተመላ ከርስም ሰላም እላለሁ። ኡራኤል ሆይ በብርሃናት ላይ የተሾምክ ነህና ከዕለተ እኪት ሰውረን ከክፉ ነገርም ሁሉ ጠብቀን። ኡራኤል ሆይ ክህሎት የባህሪው የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ህሊና ልቦና ሰላምታ ይገባል። ኡራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ የኃጥአንን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለይ። ኡራኤል ሆይ የመለኮት መንፈስ ኃይል አድሮ ለተጠቀመባቸው ሳጣውያን ገንዘቦች ሰላም እላለሁ። ኡራኤል ሆይ የተፈጥሮ ባህር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የሕይወት ዜና መርከብ የባህር ማዕበል ሞገድ አያንገላታውም። መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ኡራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና ህንብርት ሰላም እላለሁ። ኡራኤል ሆይ አምላካችን እግዚአብሔር የሕይወትና የቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድም ምሕረትን ማልደህ ለምን። ኡራኤል ሆይ በአንድነቱና በሶስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችና እሳታውያን አቆያጾች ሰላም እላለሁ። ኡራኤል ሆይ በየጊዜውና በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህ። አበባነትም ለነሱ የታደሙትን ደስ የሚያሰኝ የመርዓዊ ክርስቶስ አበባ ነው። ኡራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮና ሰላም እላለሁ። ኡራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰች እያዘነች በስደት ከቆየች በኋላ ተመልሳ ወደ አገሯ እንድትገባ የደስታ ምስራች አበሰርካት አንተ ነህና። ኡራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝ ሰላም እላለሁ። ኡራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚያች የፍርድ የቁርጥ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናለን። ኡራኤል ሆይ ሁለቱ አእጋረ ጉንድ ለበቀሉ 10 ጣቶችና ጽፍሮች ሰላም እላለሁ። ኡራኤል ሆይ ለሄኖክ ምስጢረ ጥበባትን እንደገለጽክለት ሁሉ ከነበልባላዊ መልአክ ከገብርኤልና ከደገኛው ከደቅሲዮስ በዓል ጋራ በህብረት ለሚከበረው በዓል የተሰበሰቡትን ምእመናንን ሁሉ ባርካቸው። ኡራኤል ሆይ ነበልባላዊ አካለ ቆምህና ለሳታውያን ስነ መልክ ሰላም እላለሁ። ኡራኤል ሆይ ለእዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኮልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ በመሆን ከሐዘን የታረጋጋይ ዘንድ
በሩጫ በችኮላ ፈጥነህ ወደ እኔና አቤቱ በወልድ የከበረ ደሙ በመረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮት ደም የረጨህ ኡራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠህ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽህ ኡራኤል ሆይ ሰማያዊ ምስጢረ ነገርና ምድራዊ መፍቀደ ነገር እናውቅ ዘንድ ልዩ ልዩ ቋንቋዎችን ግለጽልን። ኡራኤል ሆይ ይህች የባህለ ሲመት ዕለት እጅግ የከበረች የተመሰጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ኡራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማህበራዊ አንድነታችን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባው ዘንድ መንፈሳዊ ጥበብን ያቀዳጀው አንተ ኡራኤል ነህ። የቅዱሳን ረዳታቸው ኡራኤል ሆይ ከሽቶ ይልቅ የመወደድ ጼና መዓዛ ያለህና የጽጌ ሙሽራ ስለ ጼና ፍቅርህ ፍቅሬ የኔ ነው እኔም የሱ ነኝ ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። እነሆ በቀራንዮ ተክል ቦታ ከጉንደ መስቀል የተገኘ ጽጌ የምስጋና አበባ አበበ፣ የምስጋና ፍሬም አፈራ። ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው ባህሪ በክርስቶስና በክብርት እናቱ ድንግል ማርያም ፊት እንደ ሱራፌ ማዕጠንት ባለ መዓዛው የምስጋናችን መዓዛ ያጣፍጥልን። አሜን። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛም ባሪያውና በምሳሌው ከአራቱ ባህሪያተ ሥጋ አምስተኛ ባህሪ የነፍስን አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግነዋለን። በዚህ ሰብአዊ ክብር ተፈጥሮም ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይ የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮችን ከመከራ ሥጋ ከመከራ ነፍስ ጠብቀን። አሜን። ጌታ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን ከሚወዱ ለገንዘብ ከሚስገበገቡ ትምክህተኞች ትዕቢተኞችና ተሳዳቢዎች ለወላጆቻቸው ከማይታዘዙ ውለታ ቢሶች ፍቅር አንድነት ከሌላቸው ሰዎች የማህበር አንድነት እንዳልተባበር በሐጹረ መስቀልህ ጠረኝ። አቤቱ ለምንሃለሁ እማልድሃለሁም። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘቡ ጋር ለማዋጥ የሚፈልጉ ስም የሚያጠፉ ታሪክ የሚያገድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ስጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከካዲዎች ደመ መለኮት በብርሃን መነሳንስ ረጭቶ ዓለምን በቀደሳት ስለ ሊቀ መላእክት ቅዱስ ኡራኤል ብለህ ወደኔ ወደ አገልጋይህ እንዳይቀርቡ በኃይሉ ክንድህ አርቅልኝ። በቸርነትህ አጹር ክበበኝ። አሜን። አምላካችን ሆይ የሰላም ንጉሥ እንደመሆነ ሁሉ ሰላምን ትሰጠን ዘንድ እንለምንሃለን። ሁሉን ሰጥተህናልና አቤቱ ፍጹም ወገኖች አድርገን እንጂ ገለልተኞች አታድርገን። አቤቱ ለሀገራችን ለኢትዮጵያ ሃይማኖትን በማያስለውጥ አንድነትን በማያናውጥ ሁኔታ የስልጣኔ በር ክፈትላት። አቤቱ ቅዱስ ስምህን እንወዳለንና ከፍ ከፍ አድርገን እንጂ ከክብር አታሳንሰን። ዘመን የማይለውጠውን ጊዜ የማይሽረውን ሰላምህን በሁላችን ልቦና ቅረጽ። አቤቱ እንደ በደላችን ሳይሆን እንደ ቸርነትህ ይቅርታ ይደረግልን።
በዚህ መጽሐፈ ጸሎት የጸለየውን ጸሎት ሰማይ ያሳርግልን፣ ሰላምንም ማብዛልን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። ታኅሳስ 22 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 በዚች ቀን የከበረ መልአክ የመላእክት አለቃ የገብርኤል የበዓሉ መታሰቢያ ዳና በሚባል ሀገርም ቤተ ክርስቲያኑ የተሰራችበት ተአምራትም ያሳየበትና በዚች ቀን ቤተ ክርስቲያኒቱ የከበረችበት ነው። የዚያች ሀገር ኤጲስቆጶስ አርኬላዎስም ምስክር የሆነበት ነው። ይህም መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ፣ ጸጋን የተመላሽ ሆይ እግዚአብሔር ከአንቺ ጋር ነውና አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስ መወለድም ካህኑ ዘካርያስን ያበሰረው እርሱ ነው። ይህ መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለ እኛ ወደ እግዚአብሔር ይማልድ ዘንድ ልባችን አንጽተን ወደዚህ የከበረ መልአክ እየለመንን መታሰቢያውን ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን። በረከቱ ረድኤቱም ከኛ ጋር ትኑር አሜን። በዚህች ዕለት ዳግመኛ እመቤታችን ቅድስት ድንግል ማርያምን የከበረ ገብርኤል ባበሰራት መሰረት ደቅስዮስ በዓልን አደረገ። በዓልን የማክበሩ ምክንያትም እንዲህ ሆነ። ይህ ኤጲስቆጶስ ደቅስዮስ ከፍቅሩ ጽናት የተነሳ አስቦ በመትጋት የተአምራቷን መጽሐፍ ሰብስቦ አዘጋጀላት። የምእመናን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያምም ተገለጸችለትና መጽሐፉን በእጇ አንስታ ይዛ ወዳጄ ደቅስዮስ ሆይ ይህንን መጽሐፍ ስለ ጻፍክልኝ በአንተ ደስ አለኝ አመሰገንኩህም አለችው። ከዚህ በኋላ ከእርሱ ተሰወረች። ደቅስዮስም ይህንን ነገር በራእይ ባየ ጊዜ ክብርት ድንግል እመቤታችን ማርያምን ከመውደዱ የተነሳ ፈጽሞ ደስ አለው። እርሷንም ስለ መውደዷ ፍቅሯ እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ዘንድ። ከዚህ በኋላ በዚያ ጊዜ ጾም ስለነበረ ሰዎች አስቀድሞ ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ገብርኤል ባበሰራት ቀን በዓሏን አከበረ። እርሱም የከበረ የሚሆን የልደትን በዓል በማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ በ22 ቀን ነው። በጵጵስናውም ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችም በዓሉን ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም በእጇ የከበረ ልብስ ይዛ ዳግመኛ ተገለጸችለትና አገልጋዬ ሆንክ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩ፣ በአንተም ደስ አለኝ፣ ስራህንም ወደድው። በእኔም ደስ እንዳለህና የከበረ መልአክ ገብርኤል እኔን ባበሰረበት ቀን በዓሌን ስላከበርክ ሰውንም ሁሉ ስለ እኔ ደስ ስላሰኘህ እኔም ዋጋህን ልሰጥህ አንተ በዚህ ዓለም እንዳከበርከኝ በሰው ሁሉ ፊት አከብርህ ዘንድ እወዳለሁ አለችው። እሷን ትለብስ ዘንድ ይህችን ልብስ እነሆ አመጣሁልህ፣
በላዩም ትቀመጥ ዘንድ ይህንን ወንበር አመጣውልህ። ከሰው ወገን አንድ ስንኳ ይህችን ልብስ ሊለብሳት በዚህም ወንበር ላይ ሊቀመጥ የሚቻለው የለም። ይህን ነገሬን የሚተላለፍ ቢኖር እኔ እበቀለዋለሁ አለችው። ይህንንም ተናግራ ከእርሱ ተሰወረች። ከዚህ በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያችንም ልብስ ለበሳት፣ በወንበሩ ላይ ተቀመጠ። ወዲያውኑ ከወንበሩ ላይ ወድቆ ሞተ። ይህንንም ያዩ ከእመቤታችን ማርያም ተአምር የተነሳ አደነቁ። እጅግን ፈርተው እመቤታችን አከበሯት። ምስጉን እግዚአብሔርንም አመሰገኑት። ለእርሱም ምስጋና ይሁን ለዘላለሙ አሜን።